ማን ሊቆልፈው ይችላል ብሎ ወደ መኝታ ክላሱ ይሄዳል። እነ እናት ዛህራና ሜርሲም እንግዲህ በሰላም ከሽንት ቤት ይወጣሉ እና እንዴት መጨረሻ የሽንት ቤት ከእናት ዛህራ ጋር የሆኑ ብላ ሜርሲም በጣም ትናዳለች። እናት ዛህራም ወደ ኪችኗ ትሄዳለች። ኪችንም ቁጭ ብላ ወይኔ መጨረሻ እንደዚህ ይሁን እያለች እሷም ብቻዋን እያወራች ነበር እና ቤሊንም ወደ እናት ዛህራ ኪችን መታ እናት ዛህራ ብላ በጣም ከፍቷት ነበር። ምን ነው ልጄ ምን ተፈጠረ ስትላትም እቺ ጄሪ ናታ ልብሴን ቦርሴ ውስጥ አድርጋ አቶ አምነንን ሌባ እንድባል አስባለችኝ ያለቻት ነበር። እናት ዛህራም ይህ ሴራማ የሜርሲ ሊሆን ይችላል ልጄ፣ እሷ ናት እንደዚህ ልታደርግሽ የምችለው ብላ ትደመድማለች። ቤሊንም እንዴት እናት ዛህራ እሷ ልታደርገው ትችላለች ብላ ቂም ትይዝባታለች። እናት ዛህራ ስለማትዋሽ ወይንም ደግሞ ዝም ብላ ግምት እንደማሰጥ ታስብና እሷም እንግዲህ ወደ ክላሷ ትመለሳለች። ክላሷም ስትመለስ አቶ አምነን መኝታ ክላሷ ቁጭ ብሎ ነበር። ምን ነው የቀረ ነገር የምፈትሸዋለ ወይ ስትልም አቶ አምነንም እኔ እንደዛ ለማድረግ ፈለጌ አይደለም እንዳሰብሽው አይደለም ዝም ብዬ ነው ይላታል። እሷም እንግዲህ በጣም ተናዳበት ስለነበረ ብቻ ግን አማራጭ አልነበራትም። የሚወራውን ሁሉ ትሰማውና እሱም ወደ መኝታ ክላሱ ይሄዳል። ጄሪም እንግዲህ እዚህ ቤት ውስጥ እንደ ሚስትነት ኃላፊነት ሊሰጠኝ ይገባል። እኔ የምለው ሁሉ መሰማት አለብኝ እና በቃ በእኔ መመራ መሄድ አለባቸው ሁሉም ሰዎች እያለች ለአቶ አምነንም ማስጠንቀቂያ ስትሰጠው ነበር። እሱም እንግዲህ አማራጭ ስለሌለው እሺ ችግር የለውም እንዳልሽ ይሁን እያላትም ነበር። አያትየዋም ሳሎን ላይ ቁጭ ብላ በነበረበት ሰዓት ጄሪን ትመጣለች ማለት ነው። እሷም ስትመጣ አያትየዋን በፈገግታ ነበር የተቀበለቻት። እና እዚህ ቤት ውስጥ ምን አዲስ ነገር አለ ልጄ ስትላትም ጄሪን ብዙ ነገር አለ ያሰብኳቸው ነገሮች እና ደግሞ አንዳንድ የማስባቸው ነገሮች አሉ ትልና ለአያትየዋ ትነግራታለች። ምን አደረግሽ ምንስ ተሳካልሽ ስትልም በቃ ብዙ ነገር ተሳክቶልኛል አትጠይቂኝ፣ ግን አንቺስ የቤቱን ነገር ምን አደረግሽ ትልና አያትየዋን ትጠይቃታለች። አያትየዋም እንግዲህ ተረት የተረቱባትና እንደዚያ አትሸኩይ አይነት ነገር ይሏታል። እና ከመስሪያ ቤት የአቶ አምነን ጸሐፊና ጉዳይ አስፈጻሚ የነበሩት ይመጣሉ አቶ አምነን ሊጠይቁ እና ደግሞ ስለ ድርጅቱ አንዳንድ ነገር ሊነግሩት ወደ ቤት ይመጣሉ። ቤሊንም በር ትከፍትላቸውና ወደ ውስጥ እንዲገቡ ታደርጋቸዋለች። እናም ምግብ እየበሉ ስለነበር ቤተሰቡ እንዳለ ተቀላቀሉ ተብለው ፍቃድ ስለተሰጣቸው እነሱም አብረው መብላት ይጀምራሉ። እናም አቶ አምነን ድርጅቱ እንደተለወጠ እና በድርጅቱ አንድ ነገር ላይ እንደደረሱ ወደ ድሮ እንደተመለሰ ብቻ ኪሳራ እንደማይገጥመው ይናገሩና ምግብ መብላታቸውን ይጀምራሉ። ምግብ የምትወደዋ የአቶ አምነን ጉዳይ አስፈጻሚን በጣም ሲያዋት ነበር። እንዴት ነው የምትበላው? ታስራ ነው እንዴት ተፈታችው? እያሉን በጣም ሲገምቷት ነበር። ቤሊንም ክላሷ ቁጭ ብላ እንግዲህ እያለቀሰች ነበር። እናቷን በምን እንደምታገኛት ፎቶ ነበራት። ፎቶ ደግሞ የድሮ ቤታቸው ሲቃጠል አብሮ እንደተቃጠለ እያሰበች በእንባ የተራጨች ክላሷ ቁጭ ብላ ነበር። እናቴ የት ነው የማገኝሽ? ፎቶ ነበር የቀረኝ ነገር እሱም ደግሞ ተቃጠለ እያለች በጣም እያለቀሰች ነበር። የአቶ አምነን ጸሐፊም እንግዲህ ወደ ቤሊን ክላስ ትገባና ምን እንዳጋጠማት እና ደግሞ አይዞሽ ሁሉም ነገር ያልፋል፣ በፈተና የማያልፍ ሰው መጨረሻው አያምርም እያለች እየመከረቻት ነበር። ቤሊንም እንግዲህ ስለ አንቺ አንዳንድ ነገር ንገሪኝ ስትላትም እኔም እንግዲህ የአቶ አምነን ጸሐፊ ከመሆኔ በፊት ብዙ ፈተና የሚገጥመኝ ልጅ ነበርኩኝ፣ ግን ከዛ በኋላ እግዚአብሔር ይመስገን ብላም ታጽናናታለች። ቤሊንም እንግዲህ እሺ ብላ በእሷም ወሬ ምክንያት ወደ መጽናናቱ ትገባለች። አያትየዋና ሜርሲ ሳሎን ላይ ቁጭ ብለው መጽሐፍ እያነበቡ በነበረበት ሰዓት ይተያያሉ። ሜርሲ መጽሐፍ አንባ ስለማታውቅ መጽሐፉን ገልብጣ ይዘው ነበር። እናም እሷ የምትላት ነገር ስለማይሰማ ምንም ሊግባቡ አልቻሉም። እኔ ምልሽ ግን የጆሮሽ ነገር እንዴት ነው? መታከም አለብሽ ስትላትም ነበር። እሷም በተራዋ አንቺም የአይንሽ ጉዳይ መታከም አለበት፣ አስፈላጊ ከሆነ ቤት ድረስ ዶክተር መጥቶ ያይሻል እያለችም ሙድ እያዘችባት ነበር። ለምን እንደዛ አልሽኝ ስትልም መጽሐፉን ገልብጣ እንደያዘችው ትነግራታለች። እሷም መጽሐፉን የያዘችው አያትየዋን ማየቻ
እያጮለቀች ማየቻ ነው እንጂ ልታነበው እንዳልሆነም ደርስባታለች። እሽትልና ትዕዛዟን ትፈጽማለች። እና አቶ አምነን ክላስ ገብታ ሜርሲም አንዳንድ ነገር ልታወራው ስትል የአጎቴ ልጅ አንዳንድ ነገር የምናወራቸው ነገሮች አሉ ብላ እዛ ቤት የነበረውን ነገር የተፈጠረውን ነገር ሲፈን እዚህ ነገር ላይ እጇ እንዳለባት ለማጋለጥ ዳርዳር ስትል ሲፈንም እንግዲህ በር ላይ ተለጥፋ ምን እንደሚወሩ እየሰማች ነበር። እና ግን ወሬውን ሳታስጨርሳት በሩን ክፍት አድርጋ ይቅርታ በር ሳላንኳኳ በመግባቴ ግን ደግሞ አንዴ እፈልግሻለሁ ትላትና ይዛት ትወጣለች። እሱም የነገረችው ነገር ሳሳጨርስለት ለምን ተቋረጠ ብሎ ወይንም ደግሞ እንዴት እንደዚህ ሊሆን ይችላል ብሎ ተገርሞ ነበር። ብቻ ግን ሲፈን እንግዲህ ሜርሲን እንዴት እንደዚህ ታደርጊያለሽ? አንቺ ግን ከሃዲ ነሽ እያለችም ታስፈራራት ነበረ። ባክሽ አንቺ ነሽ ሁሉን ነገር የምታደርገው አልደረስኩብሽ መሰለሽ እንዲህ ብላ ብቻ አንዳንድ ነገሮች ሲነጋገሩ ነበር። ለአቶ አምነንም ጨርሳ አልነገረችውም። እናቷ አምነንም ምን ልትነግረኝ ፈልጋ ይሆን እያለ ደፍኔ እያለ ወደ ኋላ የተፈጠሩት ነገሮችን እያስተዋወሰ ነበር። ቤሊንም እንግዲህ በስተመጨረሻ አቶ አምነን ቡና አፍልታ ወደ ሳሎን ይዛለት ሄዳ ነበር። እናም ያንን ቡና 2 ስኒ ይዛ አንዱን ስኒ ከቀዳች በኋላ አቶ አምነንን መልካም ቡና ስትለው ነበር። አቶ አምነንም እንግዲህ አብረሽኝ አትሆኝም ወይ በጣም እኮ እኔን ናፍቀሽኝ ሲላትም ነበር። እሷም እንግዲህ በፈገግታ ለምንድን ነው አብሬህ የምሆነው እንዴ ብላ መልስ ትሰጠዋለች። እሱም በቃ በጣም ነው ናፈቅሽኝ አብረሽ የምትሆኝ ደስ ይለኛል ብሎ በደስታ ያቅፋታል። እሷም እንግዲህ የተፈጠረውን ነገር ሁሉ እረስታ በፈገግታ ስታቅፈው ነበር። አቶ አምነን ምን አስበው ነው እንደዚህ ያደረገው? ማለት የእውነት ቤሊንን ያፈቅራታል፣ ግን ደግሞ ቤት ውስጥ ያለው ነገር ያግደዋል። እውነቱን እንዳይናገር፣ ፍቅሩን እንዳይገልጽ፣ ሁሉን ነገር እንዳያደርግ ያንን ነገር ትረዳዋለች። ግን ደግሞ ከአቅሟ በላይ ሲሆን አንዳንዴ ስሬስ ትሆንበታለች። ብቻ ግን ይሄንን በማድረጉ በደስታ ቤሊንም ታቅፈዋለች። ፈገግታ በተሞላ አስተቃቀፍ ታቅፈዋለች። እናም ሳሎን ላይ እንደዚህ ሆኖ በደስታ እንደዚህ ተቃቅፈው ሰው ይመጣሉ ወይንስ አይመጣም የሚለውን በቀጣይ ዙር የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ሰብስክራይብ ስለምታደርጉ ቤተሰብ ስለምትሆኑ በጣም አድርጌ አመሰግናለሁ። ደህና ሁኑልኝ።